ወደ ትልቅ ውይይታችን እንኳን በደህና መጣችሁ። ዛሬ በእጃችን ያለው ሰነድ እጅግ በጣም የሚገርም አንድ መጽሐፍ ቅዱሳዊ ምስጢር ለመፍታት ይሞክራል። ያው በብሉይ ኪዳን ግዞች ላይ በተደጋጋሚ የሚተክስ አንድ አካል አለ፣ የእግዚአብሔር መንፈስ። ሳምሶንን ለምሳሌ ኃያል ያደረገው፣ በጌዲዮን ላይ የወረደው፣ ነቢያት ትንቢት እንዲናገሩ ያደረጋቸው። ጥያቄው ግን ይህ መንፈስ በትክክል ማን ነበር? ጥያቄው በጣም መሰረታዊ ነው። ሰነዶቹ ሁለት ተጠርጣሪዎች ነው የሚያቀርቡት። ሁለት ተጠርጣሪዎች? አዎ። የመጀመሪያው ያው ግልጽ መስሎ የሚታየው ነው። የሥላሴ ሦስተኛ አካል የሆነው መንፈስ ቅዱስ ራሱ ነው የሚለው። እሺ። ሁለተኛው ግን ነገሩን ሁሉ ትንሽ የሚያወሳስበው እሱ ነው። ይህ አካል መንፈስ ቅዱስ ሳይሆን በእግዚአብሔር ስምና ስልጣን እንዲሰሩ የተላኩ መላእክት ነበሩ የሚለው ነው። መላእክት? አዎ። ይህ በጣም የሚገርም ነው። አዎ፣ በትክክል። እንግዲያው የዛሬው ምርመራችን በእነዚህ ሰነዶች ላይ የቀረቡትን ማስረጃዎችና የመጽሐፍ ቅዱስ ጥቅሶች በመጠቀም እነዚህን ሁለት አመለካከቶች መመርመር ነው። የትኛው የበለጠ ክብደት እንዳለው እስኪ እንመልከት። ጥሩ። ለመጀመሪያ ያህል ሰነዶቹ መሰረት ያደረጉት አንድ ትልቅ ስነ መለኮታዊ እምነት አለ አይደል? አዎ፣ መሰረቱ የእግዚአብሔር በሁሉ ቦታ መገኘቱ ነው። ኦምኒ ፕሬዘንስ የምንለው ምንጮቹ ኤርምያስ 23ንና መዝሙር 139ን ይጠቅሳሉ። እግዚአብሔር በሰማይም ሆነ በምድር በጨለማም ሆነ በብርሃን የሌለበት ቦታ እንደሌለ በማስረዳት ነው የሚጀምሩት። ከእርሱ ኢታና ሕልውና ውጭ የሆነ ምንም ነገር የለም። ይሄ ግልጽ ነው። ነገር ግን ሰነዱ እዚህ ላይ አንድ በጣም የሚገርም ልዩነት ያስቀምጣል። የሥላሴ አካላትን የአሰራር ልዩነት በተመለከተ። ልክ ነህ። አብና ወልድ ያው ሥጋ ከመልበሱ በፊት በፍጥረት ውስጥ በቀጥታ ራሳቸውን አይገልጡም ነበር ይላል። ይሄ ምን ማለት ነው? እግዚአብሔር በሁሉ ቦታ አለቃለን፣ እንዴት ነው አብና ወልድ በቀጥታ አይገኙም ነበር የሚባለው? እጅግ በጣም ጥሩ ጥያቄ ነው። ምንጩ የሚለው በቀጥታ ራሳቸውን መግለጥ እና በሕልውና መገኘት የተለያዩ ነገሮች ናቸው። እሺ፣ ሐሳቡ ይሄ ነው። ኃጢአተኛና ውስን የሆነው ፍጥረት የአብን ወይም የወልድን ክብር በቀጥታ ቢያይ መኖር አይችልም፣ ይጠፋል ወይም ይበሰበሳል። ስለዚህ የእነርሱ ሕልውና ፍጥረትን ሁሉ ያጠቃልላል። ነገር ግን ራሳቸው የሚገልጡት በተዘዋዋሪ መንገድ ነው። ገባኝ። ይሄ እንግዲህ ወሳኝ ጥያቄ ያስነሳ። ፍጥረታትን በሙሉ እያንዳንዱን አቶም በእያንዳንዱ ሰከንድ ደግፎ ያቆያቸው የነበረው ማን ነው? አብና ወልድ በቀጥታ የማይገለጡ ከሆነ ይህንን የማቋረጥ ሥራ የሚሠራው ማን ነው? ዛሬ ጠዋት ወደ ስራ ሲሄድ መንገዱ በጣም ተጨናንቆ ስለነበር ያው ትንሽ ዘግይቼ ነው የደረስኩት። ብዙ ጊዜ እንደዚህ አይነት ነገር ያጋጥመዋል። ስለዚህ አብና ወልድ የሚሰሩት በእርሱ በኩል ነው። በእርሱ በኩል ወይም ከእርሱ ጋር። በዛ ላይ ትንሽ ክርክር ቢኖርም ዋናው ነጥብ ግን የመንፈስ ቅዱስ ቀጣይነት ያለው ሚና ነው። በጣም ጥሩ ማብራሪያ ነው። እንግዲያው ይህንን መሰረት አድርገን ወደ ዋናው ጥያቄ እንመለስ። የእግዚአብሔር መንፈስ በአንድ ሰው ላይ ወረደ ሲባል የፍጥረትን የሚደግፈው መንፈስ ቅዱስ ራሱ ነው ወይንስ ሌላ አካል? አዎ። እስኪ የመጀመሪያውን ተጠርጣሪ መንፈስ ቅዱስ ራሱ ነበር የሚለውን ማስረጃ እንመልከት። ይሄ በጣም ጠንካራ መከራከሪያ ያለው አመለካከት ነው። ለምሳሌ የፍጥረት መጀመሪያ ላይ ዘፍጥረት 1:2 ላይ የእግዚአብሔር መንፈስ በውሃ ላይ ሰፍፎ ነበር ይላል። አዎ። ይሄ ፍጥረትን በመደገፍና ስርዓት በማስያዝ ላይ የነበረው ሚና ያሳያል። ከዚያም አልፎ በተመረጡ ሰዎች ላይ ኃይልን ሲሰጥ እናያለን። በመሳፍንት መጽሐፍ ላይ በተለይ በትክክል በጎቶንያል፣ በጊዲዮን እና በተለይ በሳምሶን ላይ ሲወርድ እናያለን። የእግዚአብሔር መንፈስ በኃይል ወረደበት ነው የሚለው። አዎ፣ የሳምሶን ታሪክ ግልጽ ምሳሌ ነው። ሰው ሊያደርገው የማይችለውን ነገር እንዲያደርግ ኃይል የሰጠው ይህ መንፈስ ነው። በፍጹም። ሰነዱ በታቻመም የሐዋርያው ጴጥሮስን ቃል ይጠቅሳል። በቀደሙት ነቢያት ውስጥ የክርስቶስ መንፈስ እንደነበረ መናገሩን። ልክ ነው። ጴጥሮስ እንደሚለው ነቢያት ስለ ክርስቶስ መከራና ክብር ሲናገሩ ያነሳሳቸው የነበሩ በውስጣቸው የነበሩ የክርስቶስ መንፈስ ነው። ብዙ የሥነ መለኮት ምሁራን ይህንን ከመንፈስ ቅዱስ ጋር በቀጥታ ያገናኙታል። በሐዋርያት ሥራ ላይም ጳውሎስ ወደ እስያ እንዳይሄድ የኢየሱስ መንፈስ እንደከለከለው ይናገራል። የእግዚአብሔር መንፈስ፣ የክርስቶስ መንፈስ፣ የኢየሱስ መንፈስ፣ እነዚህ ቃላት በተለዋዋጭነት መንፈስ ቅዱስን ለማመለከት ጥቅም ላይ ውለዋል። ይህማ ጉዳዩን የዘጋው አይመስልም። ማስረጃዎቹ በጣም ጠንካራ ናቸው።
የእግዚአብሔር መንፈስ ሲል መንፈስ ቅዱስ ማለት ነው። ታዲያ ለምንድን ነው ሌላ ሁለተኛ ተጠርጣሪ ወይም አመለካከት የሚያስፈልገን? እዚህ ላይ ነው እንግዲህ ምርመራው ትኩረት የሚስብ የሚሆነው። ለምንድን ነው አንዳንድ ሰዎች አይ ይሄ መልአክ ሊሆን ይችላል ብለው የሚከራከሩት? የሁለተኛው አመለካከት መነሻ የመንፈስ ቅዱስ ባህሪና መንፈሱ የወረደባቸው የተባሉ አንዳንድ ሰዎች ማንነት መካከል ያለው ግጭት ነው። ግጭት? አዎ። ለዚህ ቁልፍ ምሳሌ የሚሆነው የበለዓም ታሪክ ነው። በለዓም ይህ እኮ በእስራኤል ላይ እርግማን እንዲያወርድ በገንዘብ የተቀጠረው ነቢይ ነው፣ በስግብግብነቱ የሚታወቀው። በትክክል። መጽሐፉ ግን በዘኍልቍ 22:2 ላይ የእግዚአብሔር መንፈስ በእርሱ ላይ ወረደ ይላል። ከዚያም እስራኤልን መባረክ ይጀምራል። እሺ፣ የሁለተኛው አመለካከት ጥያቄ ይሄ ነው። ቅዱስና የእውነት መንፈስ የሆነው መንፈስ ቅዱስ እንዲህ ባለ ስግብግብና ልቡ በተበላሸ ሰው ላይ ሊያድር ወይም ሊወርድ ይችላል? ጥሩ ጥያቄ ነው። የመንፈስ ቅዱስ ማደር ሰውን ይቀድሳል። የበለዓም ሕይወት ግን ምንም አይነት ለውጥ አላሳየ። ስራውን ከጨረሰ በኋላ ወደ ቀድሞ ማንነቱ ነው የተመለሰው። ቆይ ግን መጽሐፉ በግልጽ የእግዚአብሔር መንፈስ በእርሱ ላይ ወረደ ካለ እኛ ማንንና መልአክ ነው የምንለው? የመጽሐፉን ቃል በቀጥታ እንደመቃረን አይሆንም? በጣም ወሳኝ ጥያቄ ነው። የዚህ አመለካከት ደጋፊዎች የሚሉት የእግዚአብሔር መንፈስ የሚለው ቃል ሰፋ ያለ ትርጉም ሊኖረው ይችላል ነው። እንዴት? የእግዚአብሔርን ፈቃድ ሊያስፈጽም የመጣ ማንኛውም ሰማያዊ አካል ከእግዚአብሔር የሆነ መንፈስ ተብሎ ሊጠራ ይችላል ይላሉ። ስለዚህ በበለዓም ላይ የሆነው ቅዱስ የሆነው መንፈስ ቅዱስ በእርሱ ውስጥ ማደሩ ሳይሆን የእግዚአብሔር መልአክ ለዚያች ቅጽበት ተቆጣጥሮት ትክክለኛውን ቃል እንዲናገር አስገደደው የሚል ነው። የሳኦል ታሪክም እኮ ከዚህ ጋር ይሄዳል። አዎ፣ የሳኦል ታሪክ የዚህን ሁለተኛ አመለካከት መላመት የበለጠ ያጠናክረዋል። በመጀመሪያ የእግዚአብሔር መንፈስ በሳኦል ላይ ይወርድና ትንቢት ይናገራል። ንጉሥ ሆኖ እንዲቀባ ኃይል ይሰጠዋል። ልክ ነው። ነገር ግን ሳኦል እግዚአብሔርን መበደል ሲጀምር ያ መንፈስ ከእርሱ ይለይና አንደኛ ሳሙኤል 16 ላይ እንደሚለው ከእግዚአብሔር ዘንድ የሆነ ክፉ መንፈስ ያሰካየው ጀመረ። ይህ በጣም የሚገርም ነው። የእውነተኛው መንፈስ ቅዱስ በአንድ ሰው ላይ አድሮ ከዚያ ለቆት ለክፉ መንፈስ ቦታውን አስረክቧል ብሎ ማሰብ አስቸጋሪ ነው። ይህ ሐሳብ ነው ሁሉንም ነገር የሚቀይረው። ምክንያቱም ይሄ እውነት ከሆነ መንፈስ ቅዱስ በሰው ልብ ውስጥ ስለሚኖረው ቋሚ መኖሪያ የሚናገረውን የአዲስ ኪዳን ትምህርት መመርመር አለብን ማለት ነው። ያ ነው አይደል የክርክሩ እምብርት? በትክክል። የክርክሩ ማዕከላዊነት ይሄ ነው። በብሉይና በአዲስ ኪዳን መካከል ያለው የመንፈስ ሥራ ልዩነት። አዎ፣ ምንጮቹ ዮሐንስ ወንጌል ምዕራፍ 7ና አንደኛ ቆሮንቶስ ምዕራፍ 3ና 6ን በመጠቀስ መንፈስ ቅዱስ በአማኝ አካል ውስጥ በቋሚነት መኖር የሚጀምረው በኢየሱስ መስዋዕትነት የኃጢአት ስርየት ከተገኘ በኋላ እንደሆነ ያስረዳሉ። ዮሐንስ 7:39 ላይ ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ይላል። እሺ፣ እዚህ ላይ ያለውን ልዩነት በደንብ መረዳት አለብን። ሰነዱ የሚያስረዳው በብሉይ ኪዳን መንፈሱ ሰዎችን ለተወሰነ ሥራ ልክ እንደ ውጭ ኃይል መጥቶ የሚያስታጥቅ ያህል ነበር። በአዲስ ኪዳን ግን ወደ ውስጥ ገብቶ የሚኖር የማንነታችን አካል የሆነው ያለ ነው። በጣም ጥሩ አገላለጽ ነው። ልዩነቱ ልክ በቤት ውስጥ ለአንድ ሥራ የመታን ባለሙያና በቤት ውስጥ በቋሚነት የሚኖር የቤተሰብ አባል የማወዳደር ያህል ነው። በብሉይ ኪዳን መንፈሱ ለአንድ ተልእኮ ይመጣል፣ ኃይል ይሰጣል፣ ሥራው ሲያልቅም ሊለይ ይችላል። በአዲስ ኪዳን ግን በአማኝ ውስጥ ያድራል፣ ያትማል፣ የዘላለም ሕይወት መያዣም ይሆናል። አንደኛ ቆሮንቶስ 6:19 ላይ የመንፈስ ቅዱስ ቤተ መቅደስ እንደሚሆን ይናገራል። በትክክል። ቤተ መቅደስ የሚለው ቃል ራሱ በጣም ከባድ ነው። በብሉይ ኪዳን የእግዚአብሔር መገኛ የነበረው ቤተ መቅደሱ ብቻ ነበር። አሁን ግን የሰው አካል ራሱ ቤተ መቅደስ ሆነ ማለት ነው። ይህ በኃጢአት ክፍያ ካልሆነ በስተቀር ሊሆን አይችልም ነበር ማለት ነው። ፍጹም። የዚህ አመለካከት መከራከሪያ ይሄ ነው። ሰዎች የኃጢአት ዋጋ ከመከፈሉ በፊት የእግዚአብሔር ሕያው ቤተ መቅደስ ሊሆኑ አይችሉ ነበር። ስለዚህ በብሉይ ኪዳን የእግዚአብሔር መንፈስ መውረድ የሚባለው በአዲስ ኪዳን እንደምናየው አይነት ግላዊና ውስጣዊ ማደር ሳይሆን ለተወሰነ ተግባር የሚሰጥ ውጫዊ ተጽዕኖ ሊሆን ይችላል የሚለውን መላምት በእጅጉ ያጠናክራል። ሰነዱ ይህንን ከመላእክት ሥራ ጋር እንዴት ነው የሚያገናኘው? በዳንኤል መጽሐፍ ላይ መልአኩ ገብርኤል ወደ ዳንኤል መጥቶ ማስተዋልና ጥበብን እሰጥህ ዘንድ መቻው ይላል። ውጤቱ ምንድነው? ዳንኤል ማስተዋልን አገኘ። ልክ ነው። በብሉይ ኪዳን የእግዚአብሔር መንፈስ ሲወርድ ከሚታየው ውጤት ጋር በጣም ተመሳሳይ ነው።
ስለዚህ እግዚአብሔር ጥበብን፣ ኃይልን ወይም መልእክትን ለመስጠት መላእክትን እንደተጠቀመባቸው ግልጽ ነው። እሺ፣ ሰነዱ እዚህ ላይ ሌላ ምስጢራዊ የሚመስል ማስረጃ ያነሳል። ከራእይ መጽሐፍ የተወሰደው ሰባቱ የእግዚአብሔር መናፍስት የሚለው ሐሳብ። ይህ ከዋናው ጥያቄያችን ጋር እንዴት ነው የሚገናኘው? ይህ ነጥብ ጉዳዩን የበለጠ ጥልቀት ይሰጠዋል። በራእይ 4:5 ላይ በእግዚአብሔር ዙፋን ፊት 7 የእሳት መብራቶች እንዳሉ ይናገራል። እነዚህም ሰባቱ የእግዚአብሔር መናፍስት እንደሆኑ ይገልጻል። እሺ። እንዲሁም በራእይ 5:6 ላይ በጉ ያው ክርስቶስ 7 ዓይኖች እንዳሉት ይናገራል። እነርሱም ወደ ምድር ሁሉ የተላኩ 7ቱ የእግዚአብሔር መናፍስት ናቸው ይላል። 7 የተለያዩ መናፍስት ማለት ግን አይደለም አደል? ይህ ምሳሌያዊ አገላለጽ ነው። በፍጹም 7 ቁጥር በመጽሐፍ ቅዱስ የፍጹምናና የሙሉነት መገለጫ ነው። ስለዚህ 7ቱ መናፍስት የሚለው የመንፈስ ቅዱስን ፍጹምናና የሥራውን ሁለንተናዊነት የሚያሳየን ነው። እና ሰነዱ ከኢሳይያስ ጋር ያገናኘዋል። አዎ፣ ከኢሳይያስ 11:2 ጋር ኢሳይያስ በመሲሁ ላይ ስለሚያርፈው መንፈስ ሲናገር የጥበብ፣ የማስተዋል፣ የምክር፣ የኃይል፣ የእውቀት እና እግዚአብሔርን የመፍራት መንፈስ እንደሆነ ይዘረዝራል። ሰነዱ 7ኛውን የፍርድ መንፈስ በማለት ይጨምራል። ስለዚህ የሚያሳየው የመንፈስ ቅዱስን ሥራ ስፋትና ጥልቀት ነው። የጥበብ መንፈስ ሆኖ ሲሰራና የኃይል መንፈስ ሆኖ ሳምሶንን ሲያስታጥቅ ያለው ልዩነት ተለያዩ መናፍስት ሳይሆኑ የአንዱ መንፈስ የተለያዩ ገጽታዎች መሆናቸውን። በትክክል። ይህ ታዲያ ለዋናው ጥያቄያችን ምን ይነግረናል? የሚያሳየው የመንፈስ ቅዱስ ሥራ በጣም ሰፊና ተለዋዋጭ መሆኑን ነው። ስለዚህ ሥራውን በተለያየ መንገዶች ሊያከናውን ይችላል። ይህም በቀጥታ በመስራት ወይም ደግሞ መላእክትን በመሰሉ ወኪሎች በመጠቀም ሊሆን ይችላል የሚለውን ሐሳብ ያጠናክራል። እንግዲህ እዚህ ጋር ነው መሰለኝ ዋናው የሐሳብ ቋጭሮ የሚፈታው። ሁለቱን ተቃራኒ የሚመስሉ ሐሳቦች ይዘን ስንከራከር ቆይተን ምናልባት መልሱ ወይ ይሄ ወይም ያ ላይሆን ይችላል። ልክ ነህ። ምናልባት ሁለቱም በተለያየ መንገድ ሁለት ሊሆኑ ይችላሉ። በትክክል። ሰነዱ የሚደምድመውም ወደዚያው በማምራት ነው። አንዱን ወስዶ ሌላውን አይጥልም። በመጨረሻ እግዚአብሔር በቀጥታ በመንፈሱ ቢሰራም ሆነ በላካቸው መላእክት በኩል ቢሰራም የሥራው ባለቤትና ምንጭ እግዚአብሔር ነው። አዎ፣ የመላእክት ሕልውናና ኃይል ራሱ በእግዚአብሔር ላይ የተመሰረተ በመሆኑ እነርሱ ሲሰሩም ቢሆን የእግዚአብሔር ሥራ ነው እየተሰራ ያለው። ስለዚህ የምንጩ መደምደሚያ እግዚአብሔር የተጠቀመበት መሳሪያ መልአክም ይሁን ወይም መንፈስ ቅዱስ በቀጥታ ዋናው ነገር ከበስተጀርባ ያለው ኃይልና ፈቃድ የእግዚአብሔር ነው ያለ ነው። ልክ አንድን ዋና ሥራ አስፈጻሚ አንድን ደብዳቤ ራሱ ሲጽፍ ረዳቱ በእርሱ ስም እንዲጽፍ ሲያደርግ በሁለቱም ሁኔታ ደብዳቤው የዋና ሥራ አስፈጻሚው እንደሆነው ማለት ነው። በጣም ግሩም ምሳሌ ነው። ዋናው ነጥብ ይሄ ነው። የእግዚአብሔር መንፈስ የሚለው ሐረግ የእግዚአብሔርን ፈቃድና ኃይል በተግባር ላይ የሚያውልን ማንኛውንም ሰማያዊ አካል ሊያመለክት ይችላል። ያው እግዚአብሔር ሁሉን ነገር ራሱ መስራት ሲችል ፍጥረታቱን በሥራ ውስጥ ማሳተፍ ይወዳል። መላእክትም የዚህ አካል ናቸው። ይህ በጣም አእምሮን የሚከፍት ማብራሪያ ነው። እንግዲያው ውይይታችንን ስናጠቃልል ሰነዱ አንድ የመጨረሻ አጓጊ ጥያቄ በመጠየቅ ይዘጋል። አዎ፣ ጥያቄውንም እንዲህ ነው የሚያስቀምጠው። የእግዚአብሔር መንፈስ በእርግጥም መንፈስ ቅዱስ ነው። ነገር ግን በተወሰኑ ሁኔታዎች በተለይም በብሉይ ኪዳን ዘመን መንፈስ ቅዱስ ሥራውን በቀጥታ ከመስራት ይልቅ መላእክትን በመላክ ለማከናወን የመረጠበት ሁኔታ ሊኖር አይችልም ወይ? ይህ ጥያቄ ከማን ወደ ለምን እንድናልፍ ያደርገናል። ጥያቄው ከአሁን በኋላ የሰራው መልአክ ነው ወይስ መንፈስ ቅዱስ ሳይሆን እግዚአብሔር ለምን በተለያዩ ዘመናት ከተለያዩ ሰዎች ጋር በተለያየ መንገድ ይገናኛል የሚለው ይሆናል። በብሉይ ኪዳን በውጫዊ ኃይል መስራትን፣ በአዲስ ኪዳን ደግሞ በውስጥ በማደር መስራትን የመረጠበት ምክንያት ምንድን ነው? ይህ እግዚአብሔር ከሰው ልጆች ጋር ስላለው ግንኙነት ጥልቀት እንድናስብ ያደርገናል። ከመጀመሪያው ጀምሮ እስከ መጨረሻው ድረስ የእግዚአብሔር ዕቅድ ሰዎችን ወደ ይበልጥ የቀረበና ውስጣዊ ግንኙነት ማምጣት እንደነበረ ያሳያል። በትክክል። ከውጭ ኃይል ከመስጠት ወደ ውስጥ ገብቶ ቤተ መቅደስ እስከ ማድረስ የደረሰ ጉዞ ለከታይ ጥናትና ማሰላሰል ግሩም ነጥብ ነው።